ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ሚያዝያ 27 2018 በኢትዮጵያ ዘመን አቆጣጠር ሜይ 5 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል የጋት አጫጭር መረጃዎች የኩለ ቀን ልንለው እንችላለን። አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። የውሎ ዕለታዊ መረጃዎች ጠብቀው በሰዓታቸው ይመጣሉ። ዛሬ 85ኛው የአርበኞች ቀን እየተከበረ ይገኛል። የአርበኞች ቀንን ምክንያት በማድረግ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት አስተላልፈዋል። በመልእክታቸው 3 ጉዳዮችን አንስተዋል። አርበኝነት የራስን ፍላጎት ማሸነፍን፣ የባንዳን ሴራና ተንኮል በጣጥሶ ማለፍንና የውጭ ባዕዳንን መፋለምን እንደሚጠይቅ አውስተዋል። ኢትዮጵያ በታሪኳ እንደምታውቁት የቀይ ባህር ሀገር ነች። የናይል አባይ ሀገር ነች። ቀይ ባህርን ለመቆጣጠር ከሩቅም ከቅርብም የመጣው ኃይል ሁሉ ኢትዮጵያን ማዳከም መውጋት ይፈልጋል። ከቀይ ባህር ባሻገር ደግሞ የታችኛው ላይ ያለው በተለይ በኢንዱስትሪያል ሪቮሉሽን ዘመን ከዚህ ከጨርቃ ጨርቅ ጋር ተያይዞ ለእርሻ በሚል ከሜዲትራኒያንም በቅርብ ባሻገር ያለው በኋላ ደግሞ የስዊዝ ካናልም ጋር ተያይዞ መሰራት ጋር ተያይዞ ቀይ ባህርን የተቆጣጠረ ኢትዮጵያን ይቆጣጠራል። ኢትዮጵያን የተቆጣጠረ አባይን ናይልን ይቆጣጠራል። ናይልን የተቆጣጠረ ግብፅን ይቆጣጠራል። ግብፅን የተቆጣጠረ ስዊዝ ካናልን ተቆጣጥሮ የዓለምን በወሳኝነት የኢነርጂ የንግድ መስመር ይቆጣጠራል በሚል እሳቤ እውነትነትም አለው፣ ስሁትም ነው። እውነትነቱ ኢትዮጵያን ስትዝ ነው ናይልን የምትዘው፣ ናይልን ስትዝ ነው ግብፅን የምትዘው። ስሁትም የሆነው ደግሞ ኢትዮጵያውያንን ማንበርከክ አይቻልም። የኢትዮጵያ የረዥም ዘመን ታሪክ ስታገላበጡት የጦርነት ነው፣ የውጊያ ነው። በዛ ጦርነት በዛ ውጊያ ኢትዮጵያውያን አንድም ጊዜ ቢሆን ወረሩ የሚል ታሪክ የለም። ስንወረር ስንወጋ ባዕዳን ሲወሩን አስቀድመው የሃይማኖት ሚሽነሪ ወይም መልእክተኛ ይልካሉ። ንግድ ሊነግድ የሚመስል መልእክተኛ ይልካሉ። አጥኚ አስመስለው የተለያየ መንገድ ተጠቅመው ይልካሉ። ከዛ በኋላ የአገሪቱን ጉዳይ ውስጣችንን ያጠናሉ። አንትሮፖሎጂው ምንድን ነው የሚመስለው? ኢኮሎጂያችን ይጠናል። ኢንቫይሮንመንቱ ምን ይመስላል? በሶሺዮሎጂካሊ ያለን ፋብሪካችን ምንድን ነው የሚመስለው? ታሪካችን ይበረበራል። ማን ከነማን ጋር ቅራኔ ያለው ይህ ሁሉ ይጠናና ባንዳ ይመለመላል። ባንዳ ሲመለመል የሀገር ፍቅር የሌለው ለሆዱ የወደቀ ክብሩን፣ ኩራቱን፣ ማንነቱን ለአላፊ ለአላቂ ለሚወድቅ ለሚቀር የሚሸጥ ይህ ይመለመልና ባንዳ ከባዕዳን ጋር ተባብሮ አገሩን ይወጋል። አገሩን መውጋቱ ብቻም ሳያንሰው አርበኞችን ያጣጥላል፣ ይጎትታል። ስለ ሀገራቸው፣ ስለ ህዝባቸው፣ ስለ መጽናት የሚከራከሩ የሚዋደቁትን እንዳላዋቂ፣ እንደ ጅሎች፣ እንደ መሀይሞች አልፎም ደግሞ የተለያየ ስም ይለጥፋል። ትናንት ነበረ፣ ዛሬም አለ፣ ወደፊትም ይኖራል። ኢትዮጵያ ጸንታ የኖረችው ምንም እንኳን ቁጥሩ ቀላል የማይባል ባንዳ መፍለቂያ ሀገር ቢሆንም ሀገራችን ሳንወሻሽ አርበኞች ስለሚበልጡ ነው። በነገራችን ላይ ባንዳ መንግስታዊ መዋቅር ይዞ አገር መርቷል። በኢትዮጵያ ታሪክ ቀይ ባህርን አሳልፎ ሰጥቷል። የኢትዮጵያ አንዱ የግጭት ምንጭ የነበረው ቀይ ባህር እሱን ይሁነኝ ብሎ አሳልፎ ሰጥቷል። ዛሬ ያንን ቀይ ባህርን በዓለም የጂኦፖለቲክስ ልውውጥ በአዳዲስ የኃይል አሰላለፍ መምጣት ተከትሎ አይቀሬ መጨረሻ ምዕራፍ ላይ እንገኛለን። የቀይ ባህር ተዋሳኝ ባለቤቶች ልንሆን እሱን ለማደናቀፍ የዘሬን ብተው ያንዘርዝረኝ ብለው ባንዳዎች በጋራ አብረው የተነሱበት ሁኔታ ነው ያለው። ባንዳ ዘር የለውም፣ ብሔር የለውም፣ ቋንቋ የለውም፣ ሃይማኖት የለውም፣ ታሪክ የለውም። ለሆዱ የተሸነፈ ለቀሪ ጥቅም የተሸነፈ ለታሪኩ የማይጨነቅ የዘሬን ብተው ያንዘርዝረኝ የሚል ሁሉ ባንዳ ነው። ባንዳ እዚህ አካባቢ ነው፣ የዚህ ሃይማኖት ተከታይ ነው፣ ከዚህ ወገን ከነዚያ ወገን የሚባል የለውም። ባንዳ፣ ሌባ፣ ጥቅመኛ፣ ተለላኪ፣ ሸውከኛ በሙሉ ምንም አይነት ካቴጎሪ የለው።
አንደኛው ባንዳ ከሌላኛው ባንዳ፣ አንደኛው ሌባ ከሌላኛው ሌባ ጋራ ተባብሮ አገር የሚዘርፍበት የሚያጎሰቁልበት ነው። ኢትዮጵያ አርበኞች ሀገር ነች። ዛሬ በአርበኝነት ለዘመናት የጠላቶቻችን መስህብ የነበረውን አባይን በቤቱ አሳድረናል። ታሪክ የሰራ ትውልድ ነው። ከአድዋ በኋላ ቂም የያዘው ፋሽስት ጣሊያን 40 ዓመት አስቦ በ1888 የተሸነፈው 40 ዓመት አስቦ በ28 ሲወረን እኛ ራሳችን እንደ ኢትዮጵያውያን ቆም ብለን ማሰብ የነበረብን ፋሽስት የወረረን በቂም በቀል በሀፍረት ተከናንቦ በቴክኖሎጂ በሳይንስ በባህል በትምህርት ውስጣችን ገብቶ ሲበረብር፣ እኛ ግን የትናንትን ታሪክ ስንዘክር ነው የነበረው። በ28 ወረራ ተፈጸመብን። ለ5 ዓመት አባቶቻችን እናቶቻችን እራሱ ተፈጥሮ ሳይቀር ተራሮች፣ ምድሩ፣ እንስሳው፣ ጋራው፣ ሸንተረሩ በሙሉ ተዋግተን በ5 ዓመት በአርበኝነት ገድል የፈጸምንበት በዛሬው ዕለትም ንጉሱ ዳግም ተመልሰው 4 ኪሎ ሰንደቃችንን የተውለበለበበት ነው። ሰው የዛሬውን የአርበኞች ቀን ስናከብር ክቡር ጠቅላይ ሚኒስትሩ እንዳሉት እኔ ማን ነኝ? እኔ በሚዲያው ዘርፍ፣ በጋዜጠኝነት ዘርፍ፣ በማስተማር ዘርፍ፣ በሲቪል ምህንድስናው፣ በየዘርፋችን፣ በንግዱ፣ በመንግስታዊ አገልግሎት፣ በግል ንግዴ ምንድን ነው እየሰራሁት ያለው የሚለው ከራሳችን ትርፍ ከመነገድ ወጥቶ ከመግባት ባለፈ እንደ ሀገር ምንድን ነው ልናበረክት የሚለውን መገምገም፣ ማሰብ፣ ማሰስ፣ መተለም ይጠበቅብናል እና ለመላው አርበኞች፣ የአርበኛ ልጆች፣ ለመላው ኢትዮጵያውያን፣ ለጀግኖች በሙሉ እንኳን ለአርበኞች ቀን አደረሳችሁ ካልኩ በኋላ በመቀጠል አስቀድሜ እንዳልኳቸው ወደ ባንዳዎች ነው የምንሄደው። እነዚህ ባንዳዎች ዛሬ በአርበኞች ቀን የባንዳነት ስራቸውን ሊሰሩ ትግራይ ክልል ስብሰባ ጠርተው እነዚህ ባንዳዎች የኢትዮጵያን ታሪክ የ100 ዓመት ታሪክ ነው ያሉ። በፈተናዎች ጸንታ የመጣች ኢትዮጵያ ችግር አልነበረብንም። የትናንት ታሪካችን ማታ አይደለም። አዎ ችግር ይኖራል ነበረም ደግሞ። ታሪክ ግን እንደ መኪና መስተዋት ነው መጠቀም የሚኖርብን። የበለጠ ትኩረታችን ወደፊት ነው መሆን ያለበት። የትናንት ታሪክ ጥለነው የመጣ ነው የምንማረው ካለ እንደ ስፖኪዮ የኋላውን ታሪክ እናያለን። የኛ ሀገር ኢንቨርት ነው የተገለበጠ ነው እንደምታውቁት ወዳጆቼ። የፊት መስተዋቱን የኋላ መስተዋት አድርገን በኋላ መስተዋት ወደፊት ለማየት የምንደፋደፍ ነን። ትርክታችን ላይ ታሪክ ላይ መግባባት የለንም። ኢትዮጵያዊነት እንዲፋይን በማድረግ መግባባት የለንም። ያሳለፍናቸውን ተጋድሎች ላይ መግባባት የለንም። በጀብዶቻችን ላይ መግባባት የለንም። ያንዱ ጀብድ ያንዱ ታሪክ ለሌላው ቁጭት ነው። ይህንን እንፍታው፣ እንነጋገር። በአንድ ሀገር ልጅነት ተነጋግረን እንፍታ። የትኛውም ሀገር ላይ ትርክታው ችግር ሆኖ ያውቃል። የትናንት ታሪክ ሳያስማማ ቀርቶ ያውቃል። የትኛውም ሀገር ላይ ግን ትናንትን ለምርምር ትተው አካዳሚክ ሂስትሪ ይኖራል። ለፐብሊካሊ ግን አንድ የሚያደርገን ቢያንስ ኢኮኖሚክ ናሬሽን እንፍጠር። ቢያንስ በአፍሪካ በታዳሽ ኃይል ልቀን መውጣት የሚል በአየር ኃይላችን ልቀን መውጣት በኢኮኖሚያችን ልቀን መውጣት የሚሉ የጋራ መርሆችን ይዘን ትርክቶችን ይዘን ወደፊት እንገስግስ ነው። ይሄ ቡድን ግን የኢትዮጵያ ታሪክ የ100 ዓመት ነው። የልዩነት ታሪክ ያስቀመጠ በዓለም ታሪክ አንድ የነበረ ሀገር በፈለገው ጊዜ መገነጣጠል ይችላል ያለ የሶቪየት ህብረት አንቀጽ 72 አገራት መለያየት ይችላሉ በሚፈልጉበት ጊዜ ይላል። በሚፈልጉበት ጊዜ ይለያያሉ ብሎ ያስቀመጠው የተለያዩ ሀገራት አንድ ላይ ሆነው ህብረት ስለፈጠሩ ነው። ለምሳሌ የኢትዮጵያ ህገ መንግስት ጅቡቲን እንደው አሁን ያለችዋን ኤርትራን፣ ደቡብ ሱዳንን፣ ኬንያ ምናምን አድርጎ ዩናይትድ ምናምን ኢትዮጵያ ቢፈጠር ኦኬ፣ እነዚህ ሀገራት አስፈላጊ ሆኖ ባዩት ጊዜ እነዚህን መስፈርት አሟልተው ሊገነጠሉ ይችላሉ ማለት ይቻላል። አንድ ሀገር የተለያዩ ነገሮች ሀገራት ነበሩ። ታሪካችን የ100 ዓመት ታሪክ ነው ብሎ መጨረሻ ላይ 2000 ዓመት ላይ ታስታውሳላችሁ መለስ በሚሊኒየም 2000 ላይ በወጣው ጋዜጣ አዲስ ዘመን ላይ በኋላ አዲስ ራዕይም ላይ በታተመው 1000 ዘመኑ የምጥቀት የልህቀት ነበር ይላል። ያን የአክሱምን ዘመን ከዛ እያሽቆለቆለ መጣና ይላል
እየወደቅን መጣን ይላል። የሰለሞን ስርወ መንግስት በሙሉ ጨለማ ዘመን ያደርጋል። መልሶ ይሄ ሰለሞኒክ ዳይናስቲ ከወደቀ በኋላ ያለውን ደግሞ የመነሳት ዘመን ነው ብሎ እሱን ይተነትናል። ዛሬ ባንዳዎች ተጠራርተው ቅድም ብያቸዋለሁ። ባንዳ ብሔር የለውም። የአማራ ባንዳ ከትግሬ ባንዳ ጋር አብሮ ወዲያ ወዲህ እያለን፣ የትግራይ ህዝብ ግን ጀግና ነው። ከኦሮሞ አብራክ የወጣም ባንዳ አብሮ ባንዳዎች ተጠራርተው ዛሬ ያለችን አንድ የመጨረሻ ጊዜ ነች ብለው እየተፍጨረጨሩ ነው። ላረጋግጥ የምችለው ግን የባንዳዎች ፀሐይ እየጠለቀች አርበኞች ፀሐይ እየወጣች ነው ያለችው። ሰው እነዚህ ባንዳዎች የባንዳዎች አስተባባሪ ስብሰባ አድርጎ በፕሪቶሪያ ስምምነት ትክክል አይደለሁም፣ ከአገሪቱ ህገ መንግስት ውጭ የምርጫን ስርዓት ማስተባበር የሚችለው ብሔራዊ ምርጫ ቦርድ ሆኖ እያለ እኔ ያለ ፈቃዴ ህገ መንግስት አካትቼ የክልል ምርጫ ቦርድ አቋቁሜ በዛ ደግሞ በሌለ ስልጣን ፓርቲ መዝግቤ ምርጫ አድርጌ የመሰረትኩትን ህግ ምክር ቤት በትኛለሁ ብሎ ከፈረመ በኋላ ዛሬ የባንዳዎች የመጨረሻ እድላችን ነው በሚል በአርበኞች ቀን የታሪክ ግጥምጥሞች ነው ይሉት። በአርበኞች ቀን ባንዳዎች እየዶለቱ ነው ያሉት። በዚህም ደብረጽዮን ገብረ ሚካኤልን ፕሬዚዳንት አድርጎ መልሶ መርጧል። ወይዘሮ ኪሮስ ሀጎስን አፈ ጉባኤ አድርጓል። ምክትል አፈ ጉባኤ እየመረጡ ነው ያሉት። ቀጥሎ ምን ይሆናል የሚለው ሌላ ጉዳይ ሆኖ ሻቢያ እንኳን ደስ አላቸው የሚል መግለጫ አውጥቷል ማለት ነው። የዚህ ሻቢያ ሲባል ምን ማለት ነው ለሚሉ ሰዎች የሴንተር ፎር ሪሰርች ኤንድ ዶክመንቴሽን የሚባል አለው የሻቢያ የምርምርና ማዕከል ምርምር ስነዳን ቅዱሳት ሀገራውያን ብዙ ጊዜ የሻቢያ አቋሞች የሚንጸባረቁበት ነው። በዛ ምን ብለው ነው ያወጡት? ርዑስ ሰናይ ስራ ህምሪ መልካም የስራ ዘመን ይሁንል ብለው ደብረጽዮንን ፎቶ ለጥፈው አንስተዋል። ደብረጽዮን በሻቢያ ቤት ተወዳጅ ነው ወይ? ኢሳያስ አፈወርቂ ይወደዋል ወይ? እጅግ የተናቀ ባንዳ ነው። ባንዳ በባህሪው የተናቀ ነው። እንደምታውቁት ለምሳሌ ቅጥረኛ ተዋጊ አርሚ ሰባ ለምሳሌ የህዋት መርሰነሪ ሆኖ በኋላ በዝርዝር መለስበታለሁ ይዋጋል። ተዋግቶ ድል ቢመጣ ለመርሰነሪ ሐውልት አይቆምለትም። ለመርሰነሪ ማዕረግ ለቅጥረኛ ማዕረግ አይሰጠውም። ባንዳም እንደዛ ነው። ለባንዳ ሆዱ በቂው። ለባንዳ ማዕረግ፣ ለባንዳ ሹመት፣ ለባንዳ በታሪክ ፊት ከፍ የሚያደርገው ነገር አይሰጥም። ከባንዳዎች ደግሞ እጅግ የተናቀው ባንዳ ደብረጽዮን ነው። ይሄ ባንዳ የፕሪቶሪያ ስምምነትን መጣሱ ያላነሰው ለሻቢያ ኤክስቴንሽን ሆኖ የጦርነት ሜዳው እንግዲህ ኢሳያስ እና ሂዝ ኮምፓትሪየት የሚሉት አለ ዩስፉል ኢዲየት አሉ። ከታች ከኛ በደቡብ በኩል የሚሉት የትግራይ ኢዲየትስ አሉ፣ የአማራ ኢዲየትስ አለ። ኢዲየትስ በቃ በያከው የኦሮሞ ኢዲየትስ አለ። ባንዳ ሆኖ የሚያገለግል ማለት ትዕዛዝ ከአስመራ የሚመጣለት እነዚህ ባንዳ ተሰባስበው እንዳልኳቸው አስቀድመው ደብረጽዮንን መርጠዋል። ኪሮስ ሀጎስ እና ሌሎችንም የተለያዩ ውሳኔዎችን እያሳለፉ ነው ያሉት። ይህን ተከትሎ ትናንት ማታ ቦምብ ወድቆ ነበርና ቦምቡን የጣለው ራሱ ህዋት ነው። ከቀደመ ባህሪውን ስታዩት ለምን የማዕከላዊ ዞን የህዋት ጽህፈት ቤት ምን አለ? ጠላቶቻችን እንቅልፍ ተኝተው አያድሩም ነበረ፣ ነገር ግን አያቆመንም። አቴንሽን ሲክ የማድረግ ነው። በፈተናዎች መካከሉ እንደዚህ አደረግን ማለት የህዝቡን ቀልብ ለመሳብ ነው። ከዛ ባለፈ አንዳንድ ወዳጆቼ የኢትዮጵያ አየር ኃይል በራሱ የሚያብራራው ሆኖ ጀቶች እያንጃበቡ ነው በመቀሌ ወዘተረፈ የሚላል። አንደኛ ነገር የኢትዮጵያ አየር ኃይል እንደ ኢትዮጵያ መከላከያ ሰራዊት አንድ ክንፍነቱ የኢትዮጵያን የአየር ሉዓላዊነት ለማስጠበቅ የማንም ይሁንታ የሚጠይቅ አይደለም። አንድ ሁለተኛ መከላከያ ሰራዊታችን መካናይዝድ ይሁን ባህር ኃይል ልዩ ዘመቻ ይሁን በማንኛውም ጊዜ በማንኛውም ሰዓት የኢትዮጵያን የግዛት አንድነትና ሉዓላዊነት ለማስጠበቅ ተልዕኮ ከተሰጠው ይንቀሳቀሳል። የማንም ይሁንታ የሚጠይቅ አይደለም። ይህንን እናስመር። ሁለት በዋናነት ግን አሁን ሰመራ ይዞ ቤዝ ያደረገው የፌድሪ አየር ኃይል ልምምድ ላይ ነው። ልምምድ ማለት የቀደመ 4ኛ ትውልድና 5ኛ ትውልድ የጦር አውሮፕላኖች በጋራ ጆይንትሊ ልምምድ እያደረጉ ነው። በዛ ልምምድ መቀሌ ሊሄድ ይችላል፣ ዛላምበሳ ሊሄድ ይችላል፣ ሽሬ ሊሄድ ይችላል፣ ሽራሮ ሊሄድ ይችላል እንጂ ምንም የሚገናኝ ነገር የለውም። ግን ይሄ የቆየ ይሄ ጦርነት የግጭት አንቴናው ደብረጽዮን ስለመጣ
ህዝባችን የተፈጠረበት ስጋት አለ ብዬ አምናለሁ። ቀጣዩ ግን ይሄ ጊዜያዊ አስተዳደሩም አፍርሶ ደብረጽዮን ደጀና በጀነራል ታደሰ ወረደ ቦታ ገብቶ ይሄ ምንድን ነው የሚያስከትለው የሚለው አብረን የምናየው ነው የሚሆነው። በእርግጠኝነት ግን የምነግራችሁ የሻዕቢያ ትልም አይሳካም፣ የአልቡርሃን እቅድ አይሳካም፣ የአልሲሲ ፍላጎት አይሳካም። አዲስ የኃይል አሰላለፍ አለ። አይናችንን እንግለጥ። እኔ ማለት የምፈልገው ይሄ ነው። በቀይ ባህር ላይ ያለው አዲስ የኃይል አሰላለፍ ይህንን ለማደናቀፍ ከፍተኛ የሆነ የውጭ ባንዳዎች የውስጥ ባንዳዎች ከውጭ ባዕዳን ጋር ተቀናጅተው ኢትዮጵያን የግጭት አውድ ውስጥ አዙሪት ውስጥ አስገብተው የነሱን ተባባሪ የሚሏቸውን ማትረፍ ይፈልጋሉ። የሶማሊያውን ሐሰን ሼክ መሐመድ ለማትረፍ ኢትዮጵያ ውስጥ ግጭት መፈጠር መቻል አለበት እና ያን ግጭት ፈጥሮ የልሂቃንን የህዝቡንም አቴንሽን ከዛ ማውጣት ያስፈልጋል። ሐሰን ሼክ መሐመድ 10 ቀን ነው የቀረው፣ ከስልጣን ያባሩታል ተፎካካሪዎቹ። ራሱ ሶማሊያም ተመልሶ ወደ ክራይሲስ ውስጥ ሊገባ ይችላል። እሱን አብረን የምናየው ጉዳይ ነው። የሶማሌላንድ የሀገርነት ጉዞ እዚህ በቀይ ባህር ቀጠና አዲስ የኃይል አስተላለፍ እንዲፈጠር ለማይፈልጉት ለግብፅ፣ ለጅቡቲ በግልጽ መነጋገር ስላለብን፣ ለኤርትራ፣ ለሌሎችም ህልውናቸው በዚህ ዙሪያ ላይ ኢትዮጵያን በማግለል ላይ ነው እኛ የምንኖረው ለሚሉት ኃይሎች ከፍተኛ ስጋት ፈጥሯል። ነገሮች በፍጥነት እየሄዱ ነው። እስራኤል እውቅና ሰጣለች፣ ዩናይትድ አረብ ኤሚሬት ትከተላለች፣ ግሪክ ይከተላል፣ ኢትዮጵያም ልትከተል ይችላል፣ ደቡብ ሱዳን ትመጣ፣ ኬንያ ሊመጣ ይችላል የሚል ከፍተኛ የሆነ ስጋትና ፍርሃት አለ። ኢትዮጵያ በራሷ ጊዜ አስባ እየሰራች ያለችበት ሁኔታ እንዳለው ነው። ይህን ተከትሎ በትናንትናው ዕለት የሱዳን የሉዓላዊ ሽግግር ምክር ቤት እና የሱዳን ጦር ኃይሎች የሱዳን አርሚ ፎርስ አንድ የሚጠበቅ ግን መግለጫ ወጥቷል። መግለጫው ምንድን ነው የሚለው? አንደኛ መነሻውን ከባህር ዳር ኤርፖርት ወይም አውሮፕላን ማረፊያ ያደረገ ዩናይትድ አረብ ኤሚሬት ሰራሽ ድሮን የካርቱም ዓለም አቀፍ አውሮፕላን ማረፊያን ደብድቦታል ይላል። አንድ ሁለተኛ አምባሳደራችንን በአስቸኳይ ጠርተናል ይላል በመግለጫቸው። ተደብድበናል፣ ዩናይትድ አረብ ኤሚሬት ሰራሽ ሆነ ከባህር ዳር በመነሻው ባህር ዳር ኢንተርናሽናል ኤርፖርት መነሻውን ያደረገ ኢትዮጵያና ዩናይትድ አረብ ኤሚሬት ተባብረው ደብድበውኛል ይልና አጸፋ ወስዳለሁ፣ አምባሳደሬን ጠርቻለሁ ይላል። የዚህ ጉዳዩ ምንድን ነው የሚለው? ይሄ ጀስት አንድ ያለን ነገር እንደዚህ ብለዋል ብዬ ላቀርብላችሁ ይችላል። እኛ እስቲ እንትን እንበለው፣ እናፍታታው፣ በደንብ እናዘው። ዓላማው ምንድን ነው የሚለው? አንደኛ ዩናይትድ አረብ ኤሚሬት ለሱዳን አርሚ ፎርስ ከተለያየ አግባብ ከፓኪስታንም ከሳውዲ አረቢያም በተለያየ አግባብ ከአዘርባይጃንም ከተለያየ አካባቢ የጦር መሳሪያ ተገዝቶ ዘን አቡዳቢ ላይ ትራንዚት አድርጎ በፕራይቬት ፍላይት በኮመርሻል ፍላይት በመድኃኒት ስም በተለያየ ስም በአብዛኛው በመድኃኒት ስም በዕለት ደራሽ ስም የሆኑ ሰዎች ትራንዚት ሊያደርጉ በሚል በሕክምናም ስም የጦር መሳሪያ ሲቀርብለት ነው የነበረው። ይሄንን እጅግ በተጠና መንገድ በቁጥጥር ውስጥ አዋሉት። ዩናይትድ አረብ ኤሚሬት ሪፈርስ ሱዳን ጀነራል ኤንድ አዘርስ ቱ ኮርት ኦቨር አሚኒሽን ሽፕመንት ፎር ሱዳን አርሚ ይላል። ሮይተርስ ከ5 ቀን በፊት በ30 አፕሪል 2026 ያወጣውን አንድ ያዙ። በ30 አፕሪል 2026 በዚህ ውስጥ ማን ተከሷል? የሱዳን ኢታማዦር ሹም የወታደራዊ ኢታማዦር ሹሙ ተከሷል። ምን በሚል? ይህንን በማስተባበር በሚል ማለት ነው። ምንድን ነው የሚለው? ወደዚህ ልምጣ። 14 ሰዎች ተከሰዋል። the war in Sudan which erupted from a power struggle between the army and the rapid support force has devastated the country, killing tens of thousands of people and displaced about 14 million people ይልና እሱ ኦብቪየስ ነው። among the defendants is Sudan's army chief of staff general Yasir al-Ata እሱን ጨምሮ 14 ሰዎች በሌሉበት ክስ ተመስርቶባቸዋል። እንዲሁም
በዚህ የማስተላለፍ ውስጥ ክሳቸው ምንድነው የሚለው? ኢሊሲት ትራፊኪንግ ኢን ሚሊተሪ ማቴሪያል፣ የወታደራዊ ትጥቆችና ስንቆችን በድብቅ ማዘዋወር፣ ፎርጀሪ ኤንድ ዩዝ ኦፍ ኦፊሻል ዶክመንት፣ ሐሰተኛ መረጃ እና የመንግስትን ዶክመንቶች ባልተገባ መልኩ ኢንክሉዲንግ ዲፕሎማቲክ ፓስፖርትን መጠቀም and laundering proceeds from this crime። በዚህ ሂደት ደግሞ ከፍተኛ የሆነ ገንዘብ ላውንደር የማድረግ ለምሳሌ የ20 ሚሊዮን ብር ትጥቅ ተገዛ ተብሎ ይመስለኛል የ16 ሚሊዮን ብር ነው ትጥቁ የተገዛው። ማቴሪያሉ የጦር መሳሪያዎች ታይ ግን 12-13 ሚሊዮን አካባቢ ነው። ሌላው በድለላ የሚገኝ የላውንደሪ ሂደት ሁሉ አለበት በሚል ዋናው የጦር ኃይሎች ኤታማዦር ሹም የሆነው ጀነራል ያሲር አልአታ በሌለበት ተከሷል። ይሄ አንዱ ዩናይትድ አረብ ኤሚሬት እና ኢትዮጵያን ከመክሰስ ጀርባ ያለው ይሄ ነው አንዱ። ለምንኛ ተከሰስ ነው የሚል ነው። ያው በተደጋጋሚ ዩናይትድ አረብ ኤሚሬት የኢትዮጵያ ወዳጅ እንደሆነች ምንም ባለም አቀፍ የታወቀ ሀቅ ነው። ወዳጆቻችን ናቸው። ደግሞ ወዳጅነት ቢሉ ደግሞ ከፍተኛ ወዳጆች፣ አስተማማኝ፣ በጭንቅ ጊዜ የተገኙ ምሰሶዎቻችን ናቸው። እናመሰግናለን፣ አፕሪሼት እናደርጋለን። በነገራችን ላይ ከትናንት በስቲያ ለኢትዮጵያ ልብ ህሙማን ማዕከል $300 ሚሊዮን በካሽ ድጋፍ አድርገዋል። በተመሳሳይ ሙሉ ለሙሉ እጅግ ዘመናዊ የሆነ የሕክምና መሳሪያ ለመስጠት በስልጠና በአቅም ግንባታ በሰው ኃይል ውጥን ጨምሮ አብሮ ለመስራት ጥረት እያደረጉ ነው። በዚህ በቀጠናው የሶማሌላንድ የሀገርነት እውቅና ባለቀ ቅጽበት ከበርበራ በሐርጌሳ አዲስ አበባ በጅግጅግ አድርጎ አዲስ አበባ የሚገባ እጅግ ፈጣን ባቡር፣ ሌሎችም የአውሮፕላን መሰረተ ልማቶች ሶማሊላንድ ውስጥ 4 የአውሮፕላን መሰረተ ልማት አላቸው። እያዘመኑን ነው። በቃ በጋራ እየሰራን ነው። በዲጂታል፣ በሮቦቲክስ፣ በኤአይ፣ በግብርና፣ በኢነርጂ ለምሳሌ አይሻን ጨምሮ እጅግ ዘመናዊ የሆነ ትብብር ማለት ከተለመደው ከክላሲካል ዲፕሎማሲ የተሻገረ ትብብር እያደረጉ ነው። አብረን አለ። በዚህ ሂደት ግን ምን የሚል ክስ አለ? ጠላቶች የሚከሱት ባንዳዎች ከውስጥ የሚተባበሩ ከቻድ የተነሳ የኢትዮጵያ አየር መንገድ አዲስ አበባ ከመጣ በኋላ ወደ አሶሳ ሄዶ እንዲያደረገ አርኤስኤፍ ወታደር ነው። ከቻድና ሱዳን እንኳን ድንበርተኛ መሆናቸውን፣ ዳርፉር የቻድ ተዋሳኝ መሆኑን፣ እጅግ ሰፊ ግዛት አርኤስኤፍ እንዳለው ማሰልጠን እዛ እንደሚቻል ዓለም የሚያውቀው የኛ ባንዳዎች ግን ይህንን አወቅን ብለው በቃ ትልቋ መርከብ ክቡር ጠቅላይ ሚኒስትሩ እንደጠቀሱት ትልቋ መርከብ ትፍረስና ጀልባን ሽጥ በጀልባ እንሳፈር የሚሉ የደቀቁ ባንዳዎች የሚያራግቡታል። ኢትዮጵያ ከአርኤስኤፍ ጋር ትብብራላት የላትም እንተወሱ። አርሚ 7 በሱዳን ምድር ውስጥ ምንድን ነው የሚሰራው? አርሚ 7 በሱዳን ምድር ውስጥ ያለው ከኢትዮጵያ ጋር ስንት ጊዜ ነው ኢትዮጵያን እየወጋ ያለው? በሁመራ በኩል ሸረሪና ቤዙን አርጎ በሱዳን መጠለያ ጣቢያዎች የትግራይ ወገኖቻችን በተጠለሉበት ጣቢያ ላይ ወታደራዊ ምልመላ አይደረግም? የፖለቲካ ስራ አይሰራም? እንዳይመጡ ወገኖቻችን ተፈናቅለው ሂደው እንዳይመጡ ማን ነው አስሮ የያዘው? አርሚ 7 መንገድ ዘግቶ የሱዳን መንግስት አይደለም እሱን እየሰራ ያለው? መርሰነሪዎችን ከህወሓት ጋር ለአንድ ሰው በወር $300 ከፍላለሁ ብሎ ንጹሃን ወጣቶቻችን፣ ልጆቻችን፣ ወንድሞቻችንን አንዳንዶቹም አባቶቻችን የሚሆኑትን በጦርነት እየማገደ ያለው እሱ አይደለም? የሱዳን መንግስት አይደለም? ምንድን ነው የተፈራው ሲባል ኢትዮጵያ እጅግ የማይደፈር የምዕራቡን የኢትዮጵያ ክፍል ዝግ አድርጋለች። እነሱ ይነግሯቸዋል። ትልልቅ ኢንቨስትመንት አለ በዛ አካባቢ ላይ ግራና ቀኝ የህዳሴ ግድብን በግራና በቀኝ ይዞ እስከ 3 ሚሊዮን ህዝብ ሊኖርባቸው የሚችሉ እጅግ ዘመናዊ ከተሞች፣ ከተማ አንድ በግራና በቀኝ የንጋት ሐይቅን ይዞ ወደ ኋላ ደግሞ እስከ 150 ኪሎ ሜትር ስለሚሄድ በግራና በቀኝ እጅግ ዘመናዊ አግሮ ፕሮሰሲንግ ኢንዱስትሪ የሚኖራቸው ኢሪጌሽኖች፣ የውጭ ባለሀብቶች የሚሳተፉበት የውሃ ምርምር ተቋማት፣ ዓለም አቀፍ ኤርፖርት፣ ማንም የማይደፍረው
የሩሲያ በግልጽ መነገር ስላለበት የሩሲያ፣ የቻይና፣ የእስራኤል፣ የፓኪስታን ኤር ዲፌንስ ሲስተም ያለው እጅግ ዘመናዊ የሆነ የአየር ምድብ አለ። የባህር ምድቡ እየተጠናከረ ነው ያለው። በሂደት አንድ ምድብ ይኖራል። የባህር ምድብ ራስ ዱሜራ ምድብ ይኖራል። ዋና ማዕከል አዲስ አበባ ያለው ማለት ነው። ጃን ሜዳ ያለው ዋና ማዕከል ይሆናል። ራስ ዱሜራ ይኖረናል። 2 ህዳሴ ምድብ ይኖረናል። 3 ሌሎች ደግሞ የሚኖሩ ምድቦች አሉ የሚጠቀሱ በቀጣይ። ይሄ ሁሉ የፈጠረው ስጋት እና ደግሞ ራፒድ ሳፖርት ፎርሱ በፖለቲካም እየተገለለ በዓለም የፖለቲካ መድረክ እየተገለለ በመምጣቱ በወንጀል ውስጥም በመዘፈቁ ኢትዮጵያና ዩናይትድ አረብ ኤሚሬት በጋራ እየወጉኝ ነው የሚል ክስ የማቅረብ ነው። አንደኛው ይሄ ነው። ሁለተኛው ታስ የሚባለው ወይንም ሱዳን ፋውንዲንግ አላያንስ ራፒድ ሳፖርት ፎርሱ ያለበት በተለይ የሲቪል አድሚኒስትሬሽን ክፍሉ በ29 አፕሪል ከ6 ቀን በፊት ታስታውሳላችሁ፣ በቪዲዮ የተደገፈ መግለጫ አውጥቶ ነበር። ቪዲዮውን ሪሊዝ አደረጉት፣ ግን ታስ 2 ገጽ መግለጫ ወጣ። ምንድን ነው የሚለው? የሱዳን አርሚ የሱዳን መከላከያ ኃይል ቅጥረኞችን ተጠቅሞ ጦርነት እያፈፋመ ነው ብሎ የቲፒኤልኤፍ መርሰነሪ በሚል ታስስ ኮንደምንስ ዩዝ ኦፍ ፎሪን መርሰነሪ ኢን ሱዳን ይላል እና በግላጭ የትግራያን መርሰነሪ ፐርፖርትድሊ ትሬንድ ባይ ዘ ቲፒኤልኤፍ ብሎ ጠቀሰ። ስለዚህ ይህንንም ምን ማድረግ አለበት? መቀልበስ አለበት። ምን ብሎ? ራፒድ ሳፖርት ፎርሱን ደግፋ ኢትዮጵያ ከባህር ዳር ኤርፖርት የተነሳ ድሮን ካርቱም ኢንተርናሽናል ኤርፖርትን ደበደበ የሚል። 3ኛ የህዋት 1 የሻቢያ 2 የራሱ የሱዳን መከላከያ ኃይል ወይም ሱዳን አርሚ ፎርስ ጥምረት 3 የግብፅ 4 እና ሌሎች ደግሞ በቀጣይ የሚጠቀሱ የነሱን የጋራ ህልውና በጋራ ለማምጣት ነው። ዛሬ ዶክተር አዲስ ዓለም ባሌማ ያለውን ታስታውሳላችሁ። ሁላችሁ ቪዲዮውን አይታችኋል። ከ120 ምናምን ፕላስ ከሆኑ ጋራ እዚህ አፍሪካ ውስጥ ኬንያና ኡጋንዳ ያሉ፣ ሩዋንዳም አሉ፣ አውስትራሊያ፣ አሜሪካ፣ አውሮፓ፣ ካናዳ ያሉት እነዚህ የተሰበሰቡበት የዙም ሚቲንግ ላይ ዝግጅታችንን ጨርሰናል፣ የፖርት ሱዳን እንድንጠቀም፣ በኤርትራ በኩል አሰብ እንድንጠቀም፣ ልዩነቶች ቢኖሩንም ከሻቢያ ጋር አብረን ግን ልንሰራ ወስነናል፣ በዚህ በኩል ምንም አትጠራጠሩ፣ ዝግጅታችን አልቋል ብሏል። ስለዚህ ዛሬ በ27 ተናድሮ መግለጫ ሰጠው። ፕላኑ ያለው የት ነው? ካይሮ ነው የሚሰራው። ዛሬ ይሄ ይደረጋል። በእነሱ ቤት የኢትዮጵያ መንግስት ቀጥታ ጦርነት ያውጃል። የኢትዮጵያ መንግስት ከተዋጋ የሚዋጋው አስመራ፣ ከረን፣ ደቀ ማሪ፣ ምጽዋን እነዚህን ከጥቅም ውጭ ነው እንጂ የምታደርገው ትግራይ ምድር ላይ እዛው የዛቀትክ ኢትዮጵያ ውስጥ የስትራቴጂክ ዴብዝ የጠላቶችህ ጉዳይ ማስፈጸሚያ ነው። መመታት ያለበት የተመረጠ ታርጌት ካለ ይመታል። ምንም ጥርጥር የለው። የተመረጠ ታርጌት ስብስብ ቋጠሮ ካለ ይበተናል። ከዛ ውጭ ግን እኛ የምናደርገው ዲፌንሲቭ ፖዚሽን ላይ ነው የምንሆነው። ይመጣል፣ እየተከላከልክ ትሄዳለህ። የተጠናከረ ኦፌንሲቭ ፖዚሽን ሊኖራቸው አይችልም። ከዛ ውስጥም በራሱ በቲዲኤፍ ውስጥ አለኝ በሚለው ተጠቂም ውስጥ የሚሰሩ ኦፕሬሽኖች ይኖራሉ። እሱን እንግዲህ የሚሰራው አካል ነው የሚሰራው። ይሄ አርሚ 70 በዛለ በብሉ ናይል ግዛት የሚባለውን አድቫንስ እያደረገ ነው እንደምታውቁት አርኤስኤፍ። ስለዚህ አርሚ 70 2 ክፍለ ጦር ነበረው። አንዱ ክፍለ ጦር ሙሉ ለሙሉ ጨርሷል። ስለዚህ ከሐምዳይት እያጓጓዙ ነው ወደ ሸረሪና። ራሱ ሻቢያ ከፍተኛ ስጋት አለበት። ስለዚህ አጸፋን ወስዳለን ማለት የውጊያው አካል እንሆናለን። በትጥቅም በስንቅም ከግብፅም ከዛም ከዚህም ያገኘናቸውን መሳሪያዎች እንሰጣለን ነው። ከዛስ ለሱዳን ህዝብ ደግሞ በጋራ ሞቢላይዝ የማድረግ ነው። ኢትዮጵያ ወጋችሁ፣ ራፒድ ሳፖርት ፎርሱ የውጭ ተለላኪ ነው የሚል ምስል ለመፍጠር ነው። በጋራ እንዲዋጋ የማድረግ ነው። ስለዚህ ዛሬ ጦርነት ይታወጃል ብለው ያስባሉ።
ለዚህ የሚሆን በጋራ አብረን እንዋጋለን የሚል ይህንን የማስተሳሰብ ወይም የማሰብ ነው። ሌላው አራተኛ ማሳድ ፋሬስ ብሎስ የአሜሪካ የአፍሪካና የመካከለኛው ተወካይ ልንለው እንችላለን። እሱ ምን የሚል መግለጫ አውጥቷል? ታስታውሳላችሁ ሁላችሁም። የሱዳን መንግስት ሁለቱም ተፋላሚ ኃይሎች በበርሊን መርሆች የሰላም መርሆች መሰረት ወደ ሰላም ድርድር ይምጡ የሚል ጫና ተፈጥሯል። ምንድን ነው የሚለው? ዘ በርሊን ፕሪንሲፕል ፎር ሱዳን አንፕሬሲደንትድ ኮአሊሽን ዳፍሪካን ዩኒየን የአፍሪካ ህብረት የአውሮፓ ህብረት ኮሆስትስ ፍራንስ፣ ጀርመኒ፣ ዩናይትድ ኪንግደም ኤንድ ዩናይትድ ስቴትስ ኦፍ አሜሪካ አሎንግ ሳይድ ይላል ጅቡቲ፣ ግብፅ፣ ኢትዮጵያ፣ ኬንያ፣ ኖርዌይ፣ ኳታር፣ ሳውዲ አረቢያ፣ ሳውት ሱዳን፣ ስዊዘርላንድ፣ ቻድ፣ ተርኬ፣ ኡጋንዳ፣ ዩናይትድ አረብ ኤሚሬትስ፣ the United Nations, IGAD, and the League of Arab States delivered a clear and unified message. The war in Sudan must end now. አሁን ጦርነቱ ማለቅ አለበት የሚል ከላይ አስቀድሜ የዘረዘርኳቸው ሀገራትና ተቋማት የተሳተፉበት ይህን መግለጫ አውጥተዋል። ይህ መግለጫ ማውጣት ብቻ ሳይሆን የጦር መሳሪያ አቅርቦት ሰንሰለቱ ተበጣጥሷል፣ ክስ ተመስርቷል ብያቸዋለሁ። በመጀመሪያው ጭንቅ ውስጥ ነው ያለው። ስለ ዲፍሌክት ማድረግ ትፈልጋል፣ ጦርነቱን ማራዘም ትፈልጋል። ግብፅ ከኳርታይቱ አራቱ ማለት ሌላ አይደለም ራሷ ዩናይትድ አረብ ኤሚሬት፣ ግብፅ፣ ሳውዲ አረቢያና ኳታር በአሜሪካ አስተባባሪነት ካለበት ከዛ ወጣለሁ እያለች ነው። አንድ ራሱ ከዚህም ከበርሊን ፕሪንሲፕል ፎር ሱዳን ኬንያ ትክክል አይደለችም እያሉ ነው። አርኤስኤፍን ሰብስባለች፣ ኒያላ ላይ እንደተሰበሰበ አደረጉት እንጂ ተሰበሰበ ናይሮቢ ነው ወዘተረፈ የሚል መግለጫ እያወጡ ነው። በደንብ ጫርጫር ስታደርጉት የሚወጣው ጉድ ይኖራል። ስለዚህ ይህንንም የመቃወም ነው። ከዛስ ምናልባት በአምስተኛ ደረጃ ዩናይትድ አረብ ኤሚሬት ከኦፔክ ወጥታለች፣ ኦፔክ እና ከኦፔክ ፕላስ። በዛ ምክንያት ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ ከፍተኛ መፋጠጥ ውስጥ ገብተዋል። አለ ቁርሾች አሉ። ዩናይትድ አረብ ኤሚሬት በአዲሱ የቀጠናው የኃይል አሰላለፍ ከሄክሳጎን ከሚባለው ዲስረፕቲቭ ከሆነው ኒው ኦፕራንዲ መምጣት አለበት፣ ኒው ባላንስ ኦፍ ፓወር መምጣት አለበት ከሚለው ከእስራኤል፣ ከግሪክ፣ ከቃጵሮስ፣ ከህንድ ራሷ ከኢትዮጵያ፣ ከሶማሌላንድ አርኤስኤፍ ከሆነው ከሱዳን ከነ ሞሮኮ ከነ ባህሬን ጋር ነው ያለችው አብርሃም አኮርድ ፕላስ ከሆነ። ሌላው ኃይል ደግሞ ሳውዲ አረቢያ ደግሞ የመንጋ ያላቸው ልዩነት አለ እንደምታውቁት። ሳውዲ አረቢያ ፕሬዚደንሻል ሊደርሺፕ ካውንስሉን ፒኤልሲውን ትደግፋለች። ዩናይትድ አረብ ኤሚሬት ሳውዘርን ትራንዛክሽን ካውንስልን ትደግፋለች። ዩናይትድ አረብ ኤሚሬት ከሶማሊላንድ ጋር እጅግ የጠበቀ ግንኙነት አላት። ያን ግንኙነት ተከትሎ ከእስራኤል ጋር ያላትን ግንኙነት ተከትሎ ሶማሊያ በሙሉ ያለውን የፖርት አግሪመንት ሌሎችን ጨምሮ ሰርዛለች። እሱም ማስፋትና ኤምባሲውን መዝጋት ሁሉ ይፈልጋሉ። እሱ ምን ይሆናል የሚለውን አብረን ደግሞ በቀጣይ እያየነው እንዘልቃለን ማለት ነው፣ መረጃና ማስረጃ እየሰበሰበ ሰው። አሁን ባለው ሁኔታ ዩናይትድ አረብ ኤሚሬትና ሳውዲ አረቢያ ስለተካረሩ ዩናይትድ አረብ ኤሚሬትን ከኢትዮጵያ ጋር አብረን ብናወግዝ ከሳውዲ አረቢያ ድጋፍ እናገኛለን ነው እንግዲህ የመግለጫው። ነገር ግን ተገለበጠ እንዲባል ክላሲካል በሆነው ለይስሙላም ሊሆን ይችላል። ዙሮ ኢራን ዩናይትድ አረብ ኤሚሬት ላይ በወሰደችው ጥቃት ኢራን ግን አልወሰድኩም ጥቃት ፈጽሞ ብላለች። እንዲያውም ምንድን ነው ያለችው? ኢራኒያን ኦፊሻልስ ዲናይስ ታርጌቲንግ ዩናይትድ አረብ ኤሚሬት ብሌም ይህን እያደረጋለሁ እኮ የአሜሪካ ሚሊታሪ ነው እኔ ምንም አልፈጸምኩም እያለች ነው። ነገር ግን ኳታር፣ ሳውዲ አረቢያ፣ ፓኪስታን ኢራን በዩናይትድ አረብ ኤሚሬት ላይ የፈጸመችውን ጥቃት አውግዘዋል። በትናንትናው ዕለት 4 ሜይ 2026 ኢራን ወደ ዩናይትድ አረብ ኤሚሬት በተለይ ወደ ፉጅራህ ወደሚባለው ወደ ኢንዲያን ኦሽን ከሚዋሰነው ከሰባቱ የኤሚሬትስ ግዛቶች ውስጥ 12 ባሊስቲክ ሚሳይል፣ 3 ክሩዝ ሚሳይል፣ 4 ድሮኖች ቢልኩም ሞሮለስ ሁሉንም ዩናይትድ አረብ ኤሚሬት
መመከት ችላለች። ፉጅራ ላይ በድሮን ጥቃት ምክንያት ከተነሳው የእሳት ቃጠሎ ባሻገር በጥቅሉ እስከ ዛሬ ዩናይትድ አረብ ኤሚሬት ላይ 549 ባሊስቲክ ሚሳይል፣ 29 ክሩዝ ሚሳይል፣ 2260 ድሮኖች ተተኩሰዋል። ይህንን ከአይዲኤፍ ጋር በመተባበር ከእስራኤል ዲፌንስ ፎርስ ጋር በመተባበር ጉዳት መጠኑ እንዲቀንስ ተደርጓል። የታሰበው ከሳውዲ አረቢያ ድጋፍ እናገኛለን። ሳውዲ አረቢያ ድጋፍ ካደረገልን ፓኪስታን ይደግፈናል። ፓኪስታን ከደገፈ እዛው ተገልብጦ ግብፅ አለ። ያው ግብፅ እየደገፋቸው ነው፣ ኦፊሻል በሆነ መንገድ ይደግፉናል። ይሄ ድጋፍ ሂዶ ከሶማሊያ ድጋፍ እናገኛለን። ኤርትራም ኦፊሻል ይደግፈናል። መልሰን ትራይፓርታይቱን ወደ ኳርታይት ወደ አራትዮሽ አግሪመንት እናሳድገዋለን የሚል ስሌት። ሁልጊዜ ግን ዘመን ከሀቀኞች ጋር ነው፣ ከሀቀኛዋ ኢትዮጵያ ጋር ነው። የኢራን አካባቢው የመካከለኛው ምስራቅ ግጭት መልሶ በማገርሸቱ ይሄ ጉዳይ መልሶ እንዲዳፈና ራሳቸው ብቻ እንዲያሽከረክሩት ነው የሆነው። ተጠባቂ እርምጃዎች ምን ይሆናሉ? ያው አምባሳደራቸውን ጠርተዋል። የኢትዮጵያን አምባሳደር ሆፕፉሊ ዛሬ ያናግራሉ። የኢትዮጵያን አምባሳደርም አሰናብተናል ሊሉ ይችላሉ። ተጠባቂ እርምጃ ነው እያወራችሁ ያለሁት። አምባሳደራቸውን ጠርተዋል ኦቤስሊ ለስብሰባ። የኢትዮጵያን አምባሳደር ለስብሰባ ማብራሪያ ከመጠየቅ ባለፈ ልክ አሰናብተናል ሊሉ ይችላሉ። ከዛ ባለፈ የሻቢያ የሚዲያ ፕሮፓጋንዲስቶች ሁልጊዜ የሚያራግቡት ጉዳይ አለ። የአየር ክልል ለምን አይዘጋም? የአየር ክልል ለምን አይዘጋም የሚሉ የአየር ክልልን የኢትዮጵያ አየር መንገድን ክልል በረራ እንዳይበር መዝጋት ያ ኦቤስሊ የኢትዮጵያ አየር መንገድ ጉዳይ ሊመስል ይችላል። ከዛም የተሻገረ ነው። የኢትዮጵያ አየር መንገድ አህጉራዊ ነው፣ ዓለም አቀፋዊ ነው። ዞሮ ዞሮ የአየር እርምጃ እንወስዳለን ስላሉ የአየር ክልል እንዘጋለን የሚል ሊሆን ይችላል። ከአርሚ ሰባ ጋራ በጋራ መዋጋት ኦቤስሊ እየተዋጉ ነው። አዲስ ነገር አይኖርም። ስለዚህ የተጠናከረ ጦርነት ከአርሚ ሰባ ጋራ በሸረና በኩል ወደ ሁመራ ጥሶ ለመግባት ከዚህ በኩል ደግሞ በተከዜ በኩል ሊኖር ይችላል ነው እያልኩ ያለሁት። ከግብፅ የሚገኝ ድጋፍን ለቲፒኤልኤፍ የማስተላለፍ እና ከሻቢያ ጎን እንቆማለን የሚሉ እነዚህ ሊጠበቁ ይችላሉ። ሌሎች ታሳቢ የተደረጉ 3 ጉዳዮች ታሳቢ ያረኳቸውና ሌሎች ይጠበቃሉ የምላቸው 2 ጉዳዮችን ለጊዜው በእኔ መገለጽ ይችላሉ አይችሉም የሚለውን ጉዳይ ሪስፖንሲብልን ሆና እንዝለላቸው። ኢትዮጵያ በክብር ለዘላለም ትኑር። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ አድርጌ አመሰግናችኋለሁ። ፕሊስ ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየት አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። ሌሎች ቤተሰቦቻችን እንዲሆኑ ጋት ሚዲያን ሰብስክራይብ አድርጉ በማለት ትብብር አድርጉ። ዘን በጋት ውሎ በተለመደው እንዲሁም በጋት ዕለታዊ ምሽት ወደ እናንተ እንደርሳለን። ኢትዮጵያ በክብር ለዘላለም ትኑር። ቴንክ ዩ